ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢህአፓ 3 አባላቱና ደጋፊዎቹ በፌዴራል ፖሊስ ያለምንም ማብራሪያ መታሰራቸውን ገለጸ። የብሔራዊ መታወቂያ ፕሮግራም ወደ መንግስት ልማት ድርጅትነት መሸጋገሩን ይፋ አድርጓል። የኢትዮጵያ መገናኛ ብዙሃን በ2018 በጀት ዓመት ለ52 የመገናኛ ብዙሃን ፈቃድ መስጠቱን አስታወቀ። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። አምነስቲ ኢንተርናሽናል በትግራይ ያንሰራራው ውጊያ በዜጎች ላይ አዲስ የሰብአዊ መብት ጥሰት ስጋትን ደቅኗል ሲል አስጠነቀቀ። የተቃዋሚ ፓርቲው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የህዝብ ግንኙነት ኃላፊውን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 ግለሰቦች ባለፉት 2 ቀናት ውስጥ በፌዴራል ፖሊስ መታሰራቸውን እስካሁን የታሰሩበት ምክንያትም እንዳልታወቀ ገልጿል። ሐምሌ 28 2018 በሰጠው መግለጫ ኢህአፓ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና የፓርቲው ጋር ግንኙነት ያላቸው ግለሰቦችን ሲወክል የነበረው ጠበቃ አበራ ንጉሱ ሐምሌ 27 2018 መታሰራቸውን ገልጿል። የፓርቲው አባል አበባ አካሉ ደግሞ መታሰራቸውን ማረጋገጡን አስታውቋል። ፓርቲው 3ቱንም በምን ምክንያት እንደታሰሩ እስካሁን የተረጋገጠ ነገር የለም ሲል በሰላማዊ ትግል ሐሳብን በነጻነት መግለጽ ወንጀል ስላልሆነ በአስቸኳይ እንዲፈቱ እንጠይቃለን ሲል ከሷል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የእስር እርምጃው ሐምሌ 27 2018 በጠበቃ አበራ ንጉሱ መጀመሩና በኋላም በዚሁ ዕለት ይስሐቅ ወልዳይ መታሰሩን ተናግረዋል። የብሔራዊ መታወቂያ ፕሮግራም ወደ መንግስት ልማት ድርጅትነት መሸጋገሩን ይፋ አደረገ። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ከ5 ዓመታት የትግበራ ሂደት በኋላ ፋይዳ ቨርስ ዲፒአይ ሶሉሽን በተሰኘው ስያሜ አዲስ የዲጂታል ህዝባዊ መሰረተ ልማት አልሚ ተቋም በመሆን ወደ መንግስት ልማት ድርጅትነት መሸጋገሩን ይፋ አድርጓል። ቀደም ሲል በጠቅላይ ሚኒስትር ጽህፈት ቤት ስር ተቋቁሞ ሲሰራ የነበረው ይህ ፕሮግራም አሁን ላይ በኢትዮጵያ ኢንቨስትመንት ሆልዲንግ ስር በመጠቃለል ተቋቁሞ ሽግግር ማድረጉን ገልጿል። በተከናወነው የምስረታ መርሃ ግብር የምክትል ጠቅላይ ሚኒስትርና ኢንቨስትመንት ሆልዲንግ የቦርድ ሰብሳቢ አቶ ተመስገን ጥሩነህ፣ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬን ጨምሮ ከፍተኛ የመንግስት አመራሮችና የዘርፉ ተዋናዮች ታድመዋል። በዕለቱ የፋይዳ ቨርስ ዋና ስራ አስፈጻሚ አቶ ዮዳሄ አርያ ስላሴ ተቋሙ የስም ለውጥ ብቻ ሳይሆን አዳዲስ የቴክኖሎጂ አቋሞችን አገልግሎቶችን ይዞ መቅረቡን ለታዳሚ ገልጸዋል። በዚህም የደንበኞችን ማንነት በዲጂታል መንገድ የማረጋገጥ ስርዓት ኦቲፒ በተጨማሪ የፊት ገጽታን ወይም ፌስ አይዲ እና የባዮሜትሪክ ማረጋገጫ ስርዓቶችን ያካተተ አገልግሎት መጀመሩን አብስረዋል። በተጨማሪም ፋይዳ ፖስ የተሰኘው አዲስ መተግበሪያ ማልማቱን ዜጎች አስፈላጊ ሰነዶችን፣ የመታወቂያ፣ የትምህርትና ሌሎችም የምስክር ወረቀቶችን በአንድ የዲጂታል ዋሌት የሚያገኙበት አማራጭን ያካተተ ስርዓት መዘርጋቱን ጠቁመዋል። አቶ ዮዳሄ አክለውም በፋይዳ ቨርስ በሌሎች የአፍሪካ ሀገራት በመሰረተ ልማት ግንባታ በማማከርና ሌሎች አገልግሎቶችን በማቅረብ ዓለም አቀፍ ተወዳዳሪ ተቋም ለመሆን እቅድ ማስቀመጡን አስረድተዋል። በዚህም እስካሁን ከሞዛምቢክ፣ ከዛምቢያ፣ ከብሩንዲና ከኒጀር ጋር በቴክኒክ ድጋፍ በመሰረተ ልማት ግንባታ፣ በስርዓት ማቀናጀትና በሰራተኞች ስልጠና ዙሪያ የጋራ አጋርነት ስምምነት መከናወኑን ገልጸዋል። የብሔራዊ መታወቂያ ፕሮግራም እስካሁን ከ50 ሚሊዮን በላይ ዜጎችን መመዝገብ የቻለ ሲሆን እስከ 2026 ዓ.ም መጨረሻ ድረስ የተመዝጋቢዎች ቁጥር 90 ሚሊዮን ለማድረስ አቅዷል። የኢትዮጵያ መገናኛ ብዙሃን ባለስልጣን በ2018 በጀት ዓመት ለ52 የመገናኛ ብዙሃን ፈቃድ መስጠቱን አሳወቀ። በዚህም በኢትዮጵያ ህጋዊ መንገድ ከባለስልጣኑ ፈቃድ ወስደው የሚንቀሳቀሱ ሚዲያዎች ቁጥር በአሁኑ ወቅት 329 መድረሱን ተመላክቷል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ከባለስልጣኑ የማኔጅመንት አባላት ጋር በ2019 በጀት ዓመት ዋና የትኩረት አቅጣጫዎችን አስመልክቶ ባካሄዱት ውይይት የኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ በተሰጠው ተግባርና ኃላፊነት መሰረት የሚዲያ ዘርፉን እድገት የሚመጥን ክትትልና ድጋፍ ለማድረግ የሚያስችለው ሁለንተናዊ የሪፎርም ስራዎችን አጠናክሮ እንደሚቀጥል ገልጸዋል። በዚህም ባለስልጣኑ የሀገራችን የመገናኛ ብዙሃን አካዝም በአይነት እንዲሁም በብዛት ተደራሽነት የተሻለ እድገት እንዲያስመዘግቡ ለዘርፉ የሚያደርገው ክትትልና ድጋፍ እንዲሁም የአቅም ግንባታ ስራዎች በልዩ ትኩረት እንደሚፈጽም አጽንኦት ሰጥተዋል። አክለውም በባለስልጣኑ በ2018 በጀት ዓመት ለ14 የበይነ መረብ ሚዲያዎች የምዝገባ ምስክር ወረቀት መስጠቱን ገልጸው ለ5 የማህበረሰብ ብሮድካስት ሚዲያዎች ፈቃድ መስጠቱን ገልጸዋል። እንዲሁም ለ19 የሚዲያ ፕሮግራም አዘጋጆችና ለ9 የማስታወቂያ አዘጋጆች የብቃት ማረጋገጫ መስጠቱን አመላክተዋል።
እንደ ዋና ዳይሬክተሯ ገለጻ በተጠናቀቀው በጀት ዓመት ከውጭ ሚዲያዎች ጋር በተያያዘ ለ5 ቋሚ የዜና ወኪሎች ፍቃድ ተሰጥቷልም ብለዋል። ከዚህ ጋር በተያያዘ በበጀት ዓመቱ የተለያዩ የውጭ ሀገራት ለአጭር ጊዜ የፊልም ቀረጻና ዘገባ ወደ ኢትዮጵያ ለመጡ 78 የውጭ ጋዜጠኞችና ዘጋቢዎች ፍቃድ ሰጥቷል። በሀገራችን ከዲሞክራሲ ስርዓት መጠንከር ጋር ተያይዞ የሚዲያ ምህዳሩ ጉልህ መሻል ከጊዜ ወደ ጊዜ እያሳየ መጥቷል ሲሉም አመላክተዋል። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የሚመታ ጀግና የአየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የሚመታ ጀግና የአየር ኃይል ተገንብቷል ሲሉ የኢፌዴሪ የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። የአየር ኃይሉ የሶስተኛ የአየር ምድብ ላስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተዘጋጅቷል። ሌተናል ጀነራል ይልማ በዚሁ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል። አሁን የምንገኝበት ዘመን የውጊያ አካሄድ ስልቶችን ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው ያሉት አዛዡ ኢትዮጵያ በምትገኝበት ቀጠናም ያለው የኃይል አሰላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። የኢፌዴሪ አየር ኃይልም ይህንን ታሳቢ በማድረግ የዘመኑ ቴክኖሎጂ መጠቀም የሚችሉ የሰው ኃይልን በማብቃት በርካታ ፓይለቶችን፣ ቴክኒሻኖችና የአስተዳደር ባለሙያዎችን እያፈራ መሆኑና የዘመኑን የውጊያ ቴክኖሎጂ እየታጠቀ እንደሚገኝ አረጋግጠዋል። ሶስተኛው የአየር ምድብም የሪፎርም አካል በመሆን በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑን አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴሳ የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁን የጀግንነት ታሪክን እያደስን በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በፍጥነትና በብዛት እያፈራን እንገኛለን ብለዋል። የሚለወጥን የውጊያ አውድ የኃይል አሰላለፍን በመገመት አመራሩና ሰራዊቱ ራሱን ከጊዜ ወደ ጊዜ ማዘመን እንዳለበት አስገንዝበዋል። አምነስቲ ኢንተርናሽናል በትግራይ የአንሰራራው ውጊያ በዜጎች ላይ አዲስ የሰብአዊ መብት ጥሰት ስጋትን ደቅኗል ሲል አስጠነቀቀ። አምነስቲ ኢንተርናሽናል በትግራይ ክልል ዳግም ያንሰራራውን ግጭት በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ስጋት መደቀኑን በመግለጽ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩና ሁሉም ወገኖች ሲቪሎች እንዲጠብቁ ጥሪ አቅርበዋል። ድርጅቱ ሐምሌ 28 ባወጣው መግለጫ ሐምሌ 25 ቀን በኢትዮጵያ አየር መከላከያ ሰራዊትና በትግራይ ኃይሎች መካከል በምዕራብ ትግራይ በተወሰኑ አካባቢዎች ከተከሰተው ግጭት በኋላ እንደገለጸው አዲስ የኃይል እርምጃ ከተከሰተ ማህበረሰቡ ከ2013 እስከ 2015 በነበረበት የትግራይ ጦርነት ወቅት ከተፈጸሙ በደሎችን ገና ሳያገግም ነው። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ክልላዊ ዳይሬክተር ቲገሪ ቻጉታ በትግራይ ክልል የኃይል እርምጃዎች ዳግም ማንሰራራታቸው የማህበረሰብ ክፍሎችን ያለምንም ፍትህና ተጠያቂነት ከባለፈው አሰቃቂ ጉዳት ለማገገም እየታገሉ ባሉበት ወቅት ነዋሪዎች ለአዲስ የሰብአዊ መብት ስጋት ይጋለጣሉ ብሏል። አምነስቲ አዲሱ ግጭት በአማራና በኦሮሚያ ክልል ከሚካሄዱት ግጭቶች ጋር ተያይዞ በኢትዮጵያ ውስጥ ዓለም አቀፍና ክልላዊ የሰብአዊ መብት ምርመራዎች የመመለስ አስፈላጊነትን ገልጿል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።